ዛሬ የሰው ልጆች ማለት ነው በየትኛውም ዓለም የሚኖሩ ሙስሊሞች እሽቅድድማችን ምን ላይ ሆነዋል? ዱንያ ላይ ሆናል አይደል እንዴ? ካንተ በላይ መስጂድ ሳይመጣ ቀርቶ እችን ከተማ ማለት ነው በአንድ እግሩ አቁሞ ስራ በመስራቱ ነገር ግን አሉ ያንን ሁላ አድርጎ ለዱንያ ለአኺራ የሚባል ሰዓት ስላልሰጠ ያን ሁላ አድርጎ አላህ ከጻፈለት ውጭ አያገኝም አሉ ነብዩ አለይሂ ሰላም። እኔ ነብይና መልእክተኛ በመደረጌ እንዳታለለሽ እኔ ላንቺ ማደርገው ነገር የለም። አልহামዱሊላህ እስልምና ላይ ኖረው እስልምና ላይ ነው ሄዱት። እኔና እናንተ ነገ በምን ላይ እንደምንሄድ አናውቅ። ስለዚህ ኢኽዋኒ ያኺራ በሉሁ ዱንያ ዛሬ ታገኛታለ ነገ የለች። አላሁ አክበር አላሁ አክበር። ሲነሳ ሲተኛ ሐሙና ገሙ ዱንያ የሆነ ሰው አላህ ከእንደዛ ሰው ያርገን። አልহামዱሊላህ ወላሂ እናንተ እዚህ መስጂድ ውስጥ ያላችሁትን ለማለት አይደለም ነብዩ እያሉ ያሉት እናንተም አልহামዱሊላህ አላህ ፈቅዶላችሁ ሰላት እንድትሰግዱ ካላችሁ እንድትሰድቁ ወደ መስጂድ እንድትመላለሱ አድርጓችኋል። አላህን ሸክሩት፣ አትውሰድብኝ በልጨምርልኝ በሉት ለማለት የፈለጉት ነብዩ አለይሂ ሰላቱ ወሰላም አሉ። ወላሂ ስለ ሰላት የማይገዳቸው ስለ ሐጅ የማይገዳቸው ስለ ጾም የማይገዳቸው ሲተኙም ማሳባቸው ቤት መስራት ሲተኙ ማለት ነው ሲነሱም ቤት መስራት ሲተኙ ዶላር ማግኘት ሲነሱም ዶላር ማግኘት ጭንቀታቸው ፍላጎታቸው ምኞታቸው ሁለመናቸው ዱንያ ብቻ ነው። እንደዚህ አይነት ሰው እንደዚህ ሐሳቡ የሆነ ሳሉ ነብዩ አለይሂ ሰላቱ ወሰላም ፈረቀ አላሁ ዐለይሂ አምራ ያስባል ግን አላህ ሐሳቡን አያኒ ማለና አይሰበስብለትም አሉ። አላጋጠማችሁም እንደዛ አይነት ሰው መስጂድ ማያውቅ ሰላት ማያውቅ ግን ሙስሊም ነኝ የሚል ሲያገኝክ በመተዋወቅ ብቻ የሚያወራክ እንዲያስብ እኮ አልተሳካልኝም ሀገር ቤት እንደዚህ አዝኬ ተበላውኝ እኮ እንደዚህ ይላል አይደል? ፍላጎቱና ምኞቱ ዱንያስ የነብዩ አለይሂ ሰላቱ ወሰላም ሐዲስ ውሸት ነው እንዴ ታዲያ? وجعل فقره في قلبي وجعل فقره بين عيني ደህነትንም ማለት ነው በሁለት አይነ መካከል ይጽፍለታል። 24 ሰዓት ማለት ነው ይሰራል። አንተ መስጂድ ከምትመጣው ሰው የበላይ በቀን 1000-2000 ሊሰራ ይችላል። ግን ምን ያረጋል? ያንኑ ላግኝቶ አላህ ደህነትን በሁለት አይኑ መካከል ይጽፍለታል። አይጠግብም አሉ ነብዩ አለይሂ ሰላም። ሰላት ቶ ማለት ነው 24 ሰዓት በመሮጡ ካንተ በላይ መስጂድ ሳይመጣ ቀርቶ እችን ከተማ ማለት ነው በአንድ እግሩ አቁሞ ስራ በመስራቱ ነገር ግን አሉ ያንን ሁላ አድርጎ ለዱንያ ለአኺራ የሚባል ሰዓት ስላልሰጠ ያን ሁላ አድርጎ አላህ ከጻፈለት ውጭ አያገኝም አሉ ነብዩ አለይሂ ሰላም። ስለዚህ ሽቅድድም በአኺራ ጉዳይ እንጂ በዱንያ አይደለም። ብልህ ሁን ወንድሜ፣ ስራ አግኝ፣ ጣር አትያኒ ልፋ፣ የሰው እጅ አትጠብቅ። ከማንም በላይ ማለት ነው ኑሮህን ለመኖር ሞከር፣ ግን ብልህ ሁን ወላሂ ለአኺራክ። ማንም ስላንተ ማለት ነው ወላሂ ዛሬ ሐላል አድርጎ የሐላል ማለት ነው ሐጃችን አብረህ የምትፈጽመው ማለት ነው ሚስት ነገ አንተን ከቀበረች በኋላ አታውቅህም። ስላንተ አይደለም የምትጨነቀው ስላንተ ጉዳይ ስለ አኺራ ጉዳይ ማንም አይጨነቅለትም። ማንም ላንተ ጋራንቲ የለውም። ነብዩ አለይሂ ሰላቱ ወሰላም ኢማሙ ነሰኢ ሐዲስ ዘይኑ ቢን ሳቢት ረዲየላሁ ዐንሁ ሐዲስ ኢማሙ ያኒ ነሰኢ ኡሙና ዓኢሻ ረዲየላሁ ዐንሃ ምን ትላለች? وأنذر عشيرتك الأقربين لانت بتام قرب يهونو ቤተሰቦችን ሙሐመድ ወይ አኸያኒ አላህን ያመፀሰው ነገ አኺራ ላይ ምን እንደሚጠብቀው ለነሱ በመንገር ገጽሳቸው የሚለው የቁርአን አንቀጽ በወረደ ሰዓት ነብዩ አለይሂ ሰላቱ ወሰላም ልጃቸው ፋጢማን አሏት ትላለች ያ ፋጢመቱ ኢብነተ ሙሐመድን
يا صفية ابنة عبد المطلب يا بني عبد المطلب لا أغني عنكم من الله شيئا سلوني من مالي ما شئتم እቺ ቁርአን አንቀጽ በወረደ ሰዓት ነብዩ አለይሂ ሰላቱ ወሰለም ውድ ልጃቸው ፋጢማን ጠርተው ፋጢማ ሆይ እንደዚህ አይነት የቁርአን አንቀጽ ማለት ነው ወርዶብኛል እኔ ነብይና መልእክተኛ በመደረጌ እንዳታለለሽ እኔ ላንቺ ማደርገው ነገር የለም አንቺ ማንና አክስቴ አብዱል ሙጠሊብ ሰፊያ የነብዩ አለይሂ ሰላቱ ወሰለም አክስት ነች አይደለም ምንም እንኳን አክስቴ ብትሆኝም አላህ እንደዚህ አይነት ቁርአን አወርዶልና ነገ ማለት ነው ዋራንት የለኝም እኔን አትተማመኝ እናንተ አብዱል ሙጠሊብ ማለት ነው የቅርብ ዘመዶች ሆይ ሙሐመድ ከናንተ መካከል አላህ መልእክተኛ አድርጎ በመላኩ እንዳታልላችሁ እኔ ነገ በአኺራ ላይ የሚያጋጥማችሁ ስለሚያጋጥማችሁ ጉዳይ በዛ ላይ ምንም ላረግላችሁ አልችልም ገንዘብ የፈለጋችሁትን ጠይቁኝ እሰጣችኋለሁ ገንዘብ ከሆነ በአኺራ ጉዳይ ግን የኔ መልእክተኝነት የኔ ነብይነት ጋራንቲ አይሆናችሁ እናንተው ለራሳችሁ ስሩ ይያሉ ለዛም ነው ነብዩ አለይሂ ሰላቱ ሰላም በሌላ ሐዲሳቸውም ومن بطعه عمله لم يسرع به نسبه كما قال النبي صلى الله عليه وسلم لجنة የሚያበቃውን ስራ ሳይሰራ ቀርቶ ወደ ኋላ ማለት ነው ስራ ያስቀረሰው ነሰቡ ዘመዱ ወደፊት ማለት ነው ሊያስቀድሙት አይችሉም ብሏል ነብዩ አለይሂ ሰላቱ ሰላም ይዘና ይወልخوا ሞት ለናታችን እንደመጣ ሁላ የኛም ቀንቀኑ አልደረሰም እንጂ መምጣቱ አይቀርም ዋናው እሳቸው አልহামዱሊላህ እስልምና ላይ ኖረው እስልምና ላይ ነው ሄዱት እኔና እናንተ ነገ በምን ላይ እንደምንሄድ አናውቅ ጡባ والله ደስ ይበለው በእስልምና ላይ ኖሮ በሱና ላይ ኖሮ ነገ አላህ ማለት ነው በእስልምናና በሱና ላይ ወሰደው ሰው ምንኛ አምሮ ለዛ ነው ኢማም አህመድ ረህመቱላሂ ዐለይሂ من مات على الإسلام والسنة مات على الخير كله በእስልምና ላይ ኖሮ እስልምና ብቻ አይደለም የነብዩን ሰለላሁ ዐለይሂ ወሰለም በመፈለግ በመከተል ማለት ነው በዛ ላይ ሞተ ሰው መልካም በሚባሉ ነገሮች ላይ ሞቷል ደስ ይበለው አሉ ኢማም አህመድ ረህመቱላሂ ዐለይሂ ስለዚህ የአኺራ ጉዳይ እንደ ቀልድ የምናየው ጉዳይ አይደለም ወንድሞች በዱንያ ብቻ መሽጉል መሆን አይደለም ቅድም እንዳልኳችሁ የፈለገ ሰው የፈለገ ነገር ይስራ አንተ አላህ በሰጠ ነገር ተብቃቃ የእከሌ ማለት ነው ላንተ መሆን አይችልም ለዚህም እኮ ነው በአኺራ ጉዳይ መሽቀዳደም ያቃተን والله ዛሬ የሰው ልጆች ማለት ነው በየትኛውም ዓለም የሚኖሩ ሙስሊሞች እሽቅድድማችን ምን ላይ ሆነዋል ዱንያ ላይ ሆናል አይደል እንዴ እከሌ ሰራ መስራት አለብኝ እከሌ እንዲያረገብኝ ግን በአኺራ ላይ የሚሽቀዳደም ሰው አለ እንዴ የለም ከዚህ ቀደም በፊት የነበሩ ቀደምት ማለት ነው አላህ ቀልባቸውን በኑር الإيمان የሙሉ ሰዎች በእንደዚህ አይነት ጉዳይ ሳይሆን ማለት ነው የሚሽቀዳደሙት ቁርአን በመቅራት ወደ መስጂድ በመመላለስ በዚህ አጋጣሚ ረመዳን እየመጣ ነው ትላንት ኡስታዝ ያነሱት ነጥብ አለ والله የሰው ቤት ጥሪ በመቀበል የመግሪብ ሰላት የኢሻ ሰላት እንዳመልጥ ኢንሻአላህ ኡስታዝ ይስላሉ ያርሙኛል ላኪን ሐዲስ ኢማሙ ትርሚዚ ምንም እንኳን ሐዲሱ ዑለማዎች ከብዙ አንግል ቢጨቃጨቁበትም ሰነዱን ኢማም አልባኒ ረህመቱላህ ዐለይሂ መጨረሻ ላይ የሰጡት ደረጃ አለ ሐሰን የሚል ሰሂህ ባይሆንም ሐሰን የሚል ደረጃ አለ ተመልሰን አብረን እናያለን ኢንሻአላህ ነብዩ አለይሂ ሰላቱ ሰላም ምን አሉ من أدرك تكبيرة الإحرام 40 يوما كتبت له براءة من النار وبراءة من النفاق لا أرباك أنا قالوا النبي عليه الصلاة والسلام تكبيرة الإحرام كإمام مجمر إمام الله أكبر بلو الصلاة بميسرب بالساعات لأرباكا كإمام قام لأنه درسوا أرباكا تكبيرة الإحرام درسوا
የሰገደ ሰው አሉ ነብዩ አለይሂ ሰላቱ ወሰላም አላህ ሁለት ንጻትን ይጽፍለታል አሉ አንደኛ ሰውየው ማለት ነው ስሙ ከጀሃነም ሰዎች አላህ መዝግቡ ብሎ እዛው የተመዘገበ እንደሆነ በእነዚህ 40 ቀን ምክንያት አላህ ማለት ነው ስሙ ከእሳት ሰዎች መዝገብ እንዲሰረዝ ያደርገዋል ሰውየው ንፍቅና ማለት ነው መዝገብ ውስጥ ማለት ነው አላህ ስሙ እንዲሰፍር አድርጎ ይሆን እንደሆነ በእነዚህ 40 ቀን ተክቢረቱል ኢህራም አማካኝነት አላህ ማለት ነው ከንፍቅና መዝገቡ ስሙ እንዲሰረዝ አላህ አድርጓል ከዚህ በላይ የምትፈልጉት ስጦታ አለ سعيد بن المسيب رحمة الله عليه ما فاتتني صلاة الجماعة منذ 40 سنة ل40 ቀን ማለት ነው صلاة الجماعة አንድ ቀን አመልጣኝ አታውቅም ይላል 40 ቀን 40 አመት 40 አመት የሰዎችን ጀርባ ማለት ነው ሰግዶ አያውቅም سعيد بن المسيب رحمة الله عليه اخواني 40 ቀን 30 ቀን ان شاء الله تعالى ከረመዳን አለን አይደል ከዚህ 10 ቀን ከቀረን ካሁኑ ተክቢረቱል ኢህራም ሳመልጣችሁ ለመስገድ ሞክሩ 30ውን ደግሞ የተለያየ ማለት ነው ጥሪን በመቀበል በሰው ቤት ሄደን መግሪብን እንሰግድ ከሆነ ወይንም ምሻምን ሰግድ ከሆነ ስናራ ስንጫወት ማለት ነው እነዚህ ውድ የሆኑ የረመዳን ማለት ነው ተክቢራዎች ያመልጡናል ከቻላችሁ والله ማፍጠሪያችሁን ይዛችሁን ከአላህ ቤት ተቀምጣችሁ አፍጥሩ እኔ ከቤተሰባችሁ አታፍጥሩ ይያልኩ አይደለም ሙስሊም ወንድም ማለትና አክብሮ የጠራችሁ ጥሪውን አትቀበሉ ማለት አይደለም ግን ከሄዳችሁ والله ቁጭ ብላችሁ ማውራሳን አፍጥራችሁ ሽክረን ጀዛከላሁ ኸይራን አላህ ማለት ነው አፍጥረን ይቀበል ኸይሩን ማለት ነው ጨማምር ይስጥ ብላችሁ ተጣጥፋችሁ ማለት ነው ተክቢረቱል ኢህራም እንዳመልጣችሁ እዚህ ነው والله ስለዚህ اخواني ያ خرابሉ ሆኖ ዱንያ ዛሬ ታገኛታለ ነገ የለች ስለዚህ አላህ ማለት ነው እናታችንን ይሄዱበትን ሀገር አላህ ያሳምርላቸው እሳቸውን ብቻ አይደለም ከናንተ መካከል እናትና አባታቸው ወደ አኺራ ሄዱትን አላህ ማለት ነው ይሄዱበትን አላህ ያሳምርላቸው አላህ ሆይ ማለት ነው ብዙ ለፍተውልናል ብዙ አድርገውልናል ብዙ ተጨንቀውልናል አላህ ሆይ ማለት ነው ለጀነት የሚላቸው በስራ ባይኖራቸውም አላህ አንተ ረህመት ሰፊ ነውና አላህ ሆይ ማለት ነው ጀነት አስገባቸው በሚያኒ ወንጀላቸው ብዙ ከሆነም ያ አላህ ያብስላቸው አላህ ሆይ በዚህ ሰዓት ሰከራት ውስጥ ያሉ ሙስሊሞችን አላህ ሰከራታቸውን ያ ረቢ አላህ አግራላቸው የተጠሙ የተራቡ የተራቆቱ አሉ በዚህ ሰዓት አላህ ያብላቸው አጠጣቸው አላህ ያልብሳቸው የታመሙ ሙስሊሞችን አላህ ይፈውሳቸው በልጆቻቸው የተጨነቁትን አላህ አስደስታቸው አላህ ሆይ ማለት ነው ልጅ የሚፈልጉ አሉ ልጅ አልተሰጡ እኔ አንዳንዴ ይገርመኛል አንዳንዱ 4-5 አከታትሎ ሴት ይሰጠውና የሚበሳጫል አንዳንዱ አከታትሎ ማለት ነው ወንድ ይሰጠውና ይበሳጫል አንዳንዱ ደግሞ Subhanahu Wa Ta'ala ምን ነው እነሱ ማለት ነው ሴት የሆነባቸው ለኔ ቢሰጠኝ ምን ነው ወንድ ሆነባቸው ማለት ነው ቢበሳጩት ለኔ የሚያረግ ደግሞ ሚላል አይደል እንዴ ያላህ ስጦታ የራሱ ህክማ ስላለው ሁሉ ሙስሊም ያላህ ስጦታ ያላህ ምርጫ ከማን ያኒ سبحان الله وما كان لمؤمن ولا مؤمنة إذا قضى الله أمرا أن يكون لهم الخيار أو كما قال ربنا جل وعلا الله ما لني وانا نقر سيوسن يا الله الثاني وسط من قزيم ما لنو يا راسي وانا مرجعنا خير السلالة مؤمن آمين بلونا مقبل يالبت الله ما لنو لجاتو تنم خير يعني اللي الله تشو اللي جو يستاتشو لجيت ستوتا يعني إننا نزيم التكمتوتن الله ما لنو كفيلاتشو مجاهد الله يرقلاتشو ትፈራላችሁ እንዴ ሙጃሂድ ሲባል አሜሪካ ያኒ ጂሃድ ሲባል አሜሪካ ላይ ምን ኖር ሰዎች እንደ ጦር ነው የምናየው እዛ መስጂድ እናቴ እንዲ ነው የሚነገረው አርፌ ቢሌን አርፌ አቡበከር ሄጄ ብሰግድስ ዶክተር ያህያ ጋር ሄጄ ብሰግድስ ነብዩ አለይሂ ሰላቱ ወሰላም መለም ይغزو ጂሃድ ኖሮ በአላህ Subhanahu Wa Ta'ala መንገድ ውስጥ ማለት ነው ወልቶ ማለት ነው ጂሃድ ያደረገ ወይንም ደግሞ ጂሃድ ካለ በአላህ መንገድ ውስጥ ዋጋለው ብሎ አንድ ቀን ያልነየተ በእንደዚህ አይነት መልክ ያኒ አህዋል ላይ ኖሮ አጀል መታ ከዚህ ዱንያ የተሰናበተ ሰዋሉ ነቢያችን ما تعالى شعبة من النفاق
ከንፍቅና በሆነ ጫፍ ላይ ሞቷል አሉ ነብዩ አለይሂ ሰላም አትፍሩ والله አምጣ ብላችሁ አትለምኑ ግን እዚህ ሀገር የምንኖር ሰዎች በብዙ ነገር ፈሪ ሆነናል አይደል ሲመጣ ግን አላህ ሆይ እንደውም ለምኑ እና አቡበክር ሲዲቅ እና ዑመር እና አሊ ኢብኑ አቢ ጣሊብ ይሄንን ነበር ሲለምኑነው አይደል አላህ ማለት ነው ከፊል ልጆቻችን በአላህ ውስጥ የኻሊድ አይነት አምሳያ አላህ ያደርግላችሁ ሌሎችን ያኒ ሴቶችን እና አይሻን እና ፋጢማን ሌላ አምሳያ አላህ ያደርግላችሁ الله سبحانه وتعالى إيمان ستن بإيمان لا نورا بإيمان لا قدلا هذا وبالله التوفيق صلى الله على نبينا محمد وعلى آله وصحبه أجمعين